እንዴ ማሚ የት ነው ያደረከው? የት ነው ያደረከው? የባለቤቴ የት አቅልሻለሁ? የት ነው ያደረከው? ባለጌ ባልሽ ራሱ ነው። አንድ ድርጅት አለ፣ ሁለት ድርጅት አለ፣ 4 5 6 ድርጅቶችን በራሱ ስም ሊያዙር የሚችለው እንዴት ነው? የቤቱ ነው። የቤት ባለውበት ሁኔታ ላይ የድርጅታችን ጠበቃ አለ። እሱ ነው በስልክ ነግሮ ማረፋቸውን የነገረኝ። በጣም ነው የደነገጥኩት። ስለዚህ ግን አሁን አቶ ታሪኩ ያስፈረመኝ ምንድነው? በቃ ይሄን ፈርም፣ ከዛ ቢኒያም የሚባለው እዚህ እንዳይደርስ ቁጭ በሉና የገዛ የአባቱ ድርጅት ላይ የገዛ የራሱ ድርጅት ላይ መጥቶ እንዲቆጣጠር ይቅርና መጥቶ እንዲያይ እንኳን ልትፈቅዱ ያልቻላችሁበት ምክንያት ምንድን ነው? የነበርንበት ያ ሁሉ ህንፃ ፀሐይ የመሰለ ያ ሁሉ ከዛ ሁሉ ወጣን። ዛሬ ይኸውልህ በቃ መጨረሻ የመጨረሻ የደረስነው ሸራ ወጣን ነው የምንኖረው። የምንበላው መከራ ነው። ልጄ ከዛ ከመስል ከተንደላቀቀ ኖሮ ይኸው የቀን ሙያተኛ ነው የሚሰራ። ቤቴ ውስጥ እኔ ቁጭ አድርጋችሁ ብትቀርጹኝ ቁጥሩ ነበር። ቤት ነው እንዴ? ቤት እኮ አይደለም፣ ቤት አይደለም። በቃ የሰው ልጅ እንደዚህ ውድቅድቅድቅ ይላል። ባዶ ሆዳችን ያደርንበት ስንት ሌሊቶች አሉ፣ ስንት ማታዎች፣ ቀኑን ሙሉ ያልበላንበትም ቀን አለ። በሹፌር ምናምን ነበር ኢቭን መንቀሳቀሰው ከትምህርት ቤት ይህን ስልክና አሁን ላይ ግን ማደሪያ እንኳን አጥቼ ከእናቴ ጋር በጣም እየተንከራተትን የሰው ፊት እያየን ነው እየኖርን ያለ ነው። ያችን እንኳን ሰርቶ እንዳያጎርሰኝ ምግብ የለም፣ አንበላም፣ አንጠጣም። እግዚአብሔር አምላክ ፈጣሪ ኢየሱስ ክርስቶስ የሚያደርገንን እሱ ብቻ የሚያደርገንን ነገር ያውቃል። እኔ ልጄ ብቻ ነው ልንገርህ እስኪ ምን አይምሮዬም ትክክል ስላልሆነ እኮ ወደኋላ ማስቤ የምናገሩ ነገር ምንም ሊመጣልኝ አልቻለም። እንዴት ልሁንልህ? ይሄ አዲሱን ድርጅት ከአቶ ታሪኩ ጋር ሲጀምር ለእርሶ ያማከሩት ምንም የነገሩት ነገር አልነበረም? ያንን የመሳሰለ ድርጅት ያላችሁ ሰዎች ወደ እንደዚህ አይነት ህይወት እንዴት ልትገቡ ቻላችሁ? እነዛ ድርጅቶችስ ምንድን ነው? ከስራው ነው ወይንስ ምንድን ነው? ምን ተፈጠረ? ልጆቹን እንኳን እኛን አንድ ቀን ተናግሮን እንኳን ማያውቅ ሰው እኛን ከማስደሰት ውጭ እኛን ከማዝናናት ውጭ እኛን ትልቅ ነገር ለመስጠት ከማሰብ ውጭ አንድ ቀን እንኳን ለኛ አልኩ በቃል ሀገር ያውቀዋል። ራሱን አጥፍቶ ከቤታችን ጋር አንድ ላይ ዛፍ ላይ ነው ራሱን ሰቅሎ የተገኘ፣ ራሱን አንቆ ገሎ ማለት ነው። ያንን ደግሞ በማለዳ ነው የቤታችን ጥበቃ የነበረ ሲጮህ እኔም እናቴም ታናናሾችም ብድግ ብለን ስንወጣ ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬም በአቶ ጌታቸውና በወንድሜ ቢኒያም በዛ አካባቢ ላይ ያሉትን ነገሮች እያጣራን እንገኛለን። በስተመጨረሻም እንግዲህ የድርጅታቸው ማናጀር አግኝቼ ላውራው ተገድጃለሁ። የነሱ ማናጀርም ሊያወራኝ ፈቃደኛ ሆኖልኛል። ምንድን ነው የሚያወራኝ? ስለምንስ ነው ሊነገኝ የሚችለው? እኔም ተዘጋጅቼበት ለእኔ ይጠቅሙኛል ወይም ደግሞ መረጃ ላገኝበት እችላለሁ ብዬ ያሰብኳቸውን ጥያቄዎች ይዤ መጥቻለሁ። እሱ ምን ይለኛል፣ በምን አይነት መንገድ ያወራኛል የሚለውን እንግዲህ ስቴፕ ባይ ስቴፕ የምናያቸው ነገሮች ይሆናሉ። ውድ ቤተሰቦቻችን እንግዲህ እናንተም ለዚህ ቻናል አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ላለው ሀሳብ አስተያየቶቻችሁን እንደተለመደው ኮመንት ላይ ያስቀምጡልኝ። ለብዙሃን እንዲዳረስ ደግሞ ይህን ቪዲዮ ላይክ በማድረግ ይጀምሩ እላለሁ። እንግዲህ ሰላም ወንድማችን፣ እንዴት ነህ? እንኳን ደህና ቆየን። እስቲ አሁን አንተ ስቲል የአቶ ጌታቸውን ድርጅት የምትቆጣጠር ማናጀር እንደሆንክ ተነግሮኛል። ለዛም እንግዲህ ተገቢ የሆኑትን ጥያቄዎች ልጠይቅን የመጣሁት ራስን አስተዋውቅልኝና ኦዲየንስ ማን ነው እሱ የሚለውን ነገር ማወቅ ስለሚፈልግ ራስን አስተዋውቅልኝና ያለውን ነገር ስቴፕ ባይ ስቴፕ እያወራን እንሄዳለን። እኔ አቶ ሞገስ እባላለሁ። እሺ እንግዲህ አቶ ሞገስ ለረጅም ጊዜ እንግዲህ የአቶ ጌታቸው ድርጅት ውስጥ በማናጀርነት ስትመራ እንደነበረና ለብዙ ጊዜ የቆየክ እዛ ድርጅት ውስጥ በምንም አይነት ችግር ሳትባረርም ሆነ ምንም አይነት ሽኩቻ ሳይገጥም እስካሁን የቆየ አለ የምትባል ማናጀር እንደሆንክ መረጃው ደርሶኛል። እውነት ነው፣ ትክክል ነው፣ እሱ እውነት ነው። እንግዲህ አዲስ አበባ ዩኒቨርሲቲ ተመርቄ ስራ ለረጅም ጊዜ አልነበረኝም እና በብዙ የመጀመሪያ ጥሩ ስራ ለኔ ማለት ያው የክብር
የመጀመሪያም ስራ የተቀጠርኩበት ስለሆነ በጣም ደስ እያለኝ በጣም በብዙ ሞራል በጣም ደስ እያለኝ የምሰራበት የሆነ ድርጅት ነው። ያው ማለት ያው እኔም አስተዳደጌም በድህነት በዝቅተኛ ህብረተሰብ የሚባል ቦታ ስለሆነ ያው አስተዳደጌም ደግሞ በስርዓት ስላደግኩኝ ስለዚህ ስራዬን በታማኝነት ከእሳቸው ጋር በመከባበር ሀዘኔን ሀዘናቸው የእሳቸው ሀዘን ሀዘን የሆነው ደስታቸው ደስታ የሆነው እንግዲህ በታማኝነት ለረጅም ጊዜ አብረን ሰርተናል ከአቶ ጌታቸው ጋር እንደዛ ነው የሰራነው። እና በቅርብ ጊዜያት ብዙ የተፈጠሩ ችግሮች እንዳሉ የሚታወቅ ነገር ነው፣ ሀገር ያወቀው ነገር ነው። እና ከዛ በፊት ግን ልጠይቅ የምፈልጋቸው ነገሮች አሉ። እንደው ያንተና የአቶ ጌታቸው ቅርበት ምን አይነት ነበር? ከቤተሰቦቻቸው ጋርም ማለት ነው። እንግዲህ ያው እንዳልከው እንግዲህ ያው እኔ ያው ካደኩበትም ከነበረኝ የስራ ጥማትም አኳያ ከአቶ ጌታቸው ጋር ያው በስነ ስርዓት ነው የምሰራው። ስራዬን በታማኝነት ነው የምሰራው። ተገቢው ክፍያ ይከፈለኛል። እኔም እሳቸው ደሞዜን ስለማያስተካክሉብኝ ቸገረኝ ባልኩበት ጊዜና ሰዓት ደግሞ በምደውልበት በማወያያቸው ጊዜ ፈጥነው ወደ እኔ ይመጣሉ። ስለዚህ የሚገባኝን ክፍያ ይሰጡኛል። እሳቸውም ስራ ያሉኝን ስራ እኔም በታማኝነት አድርግ በሚሉኝ ነገር ላይ በመከባበር ነው ሚስጥራቸው ሚስጥር በማድረግ ያው በትጋት ባሉኝ ሰዓት ስደውል እገኛለሁ። ከስራ ሰዓት ውጭም አንዳንድ ጊዜ ስራ ግባ ሲሉኝ እሰራለሁ። እንደዚህ ያው በመከባበር በማለት ነው የምሰራው። ያው እንግዲህ በዚህ ምድር ላይ ስትኖር ሀዘንና መከራ ደስታና ሀዘን ማግኘትና ማጣት እንደሚፈራረቁት ሁሉ በተለይ አሁን እንግዲህ አሁን እሳቸው በህይወት የሉም አይደለም። ስለዚህ ከእሳቸው ጋር በህይወት በነበሩበት ጊዜ ግን ያው ነፍሳቸውን ይማረውና በጣም መልካም ጊዜ ነው ያሳለፍኩት። ስለ እውነት በጣም መልካም ጊዜ ነው ያሳለፍኩት እና ለኔ በጣም ባለውለታዬ ናቸው። ስለ እውነት የእሳቸውን ደግነትና ጦርነት ባሰብኩ ቁጥር ያው እንግዲህ እምባ ነው የሚተናነቀኝ። ለኔ በጣም የችግር ጊዜ ደራሽ መልካም ሰው ናቸው። ነፍሳቸውን ይማረውና ለኔ በጣም መልካም ሰው ናቸው። በእውነት ለቤቴ ድረስ እየመጡ አይዞህ ሲሉኝ ከአቅሜ በላይ እንኳን ብዙ ነገር ሲያጋጥመኝ ለእሳቸው ነው በመጀመሪያ የማወያየው። እና አለቀልኝ ተስፋ ቆረጥኩ ባልኩበት ጊዜ ኑሮ ታውቀዋለህ ኑሮውን እና ከደሞዜ በላይ መልካም ነገር እያደረጉ እና በጣም መልካም ሰው ናቸው። የእሳቸውን ሁኔታውን ሳስብ እንባዬ ይመጣል። እሺ እንግዲህ ውድ ቤተሰቦቼ እዚህ ጋር አቶ ሞገስ ያሉት ነገር አለ። ትክክል ነው የሚነግሩን ነገር መልካም ሊሆን ይችላል። አሁንም ስለ አቶ ጌታቸው የሚገልጿቸው ነገሮች አንድ የድርጅት ማናጀር እና ባለቤት ጋር የሚኖር ግንኙነት ነው። ትክክል ነው። ስለነበረው ነገር አሁንም የአቶ ጌታቸውን ስም ሳነሳ ነፍስ ይማር እያልኩኝ ነው። እና ከዛ ሁሉ ቀረቤት አንፃር አቶ ጌታቸው በህይወት እያሉ ለእነሱ ከሚሰጧቸው ፍቅር አንፃር ግን እነሱ ካረፉ በኋላ አቶ ሞገስ ለእነሱም ሆነ ለቤተሰባቸው የሚሰጡት አመለካከትም ሆነ ያላቸው ክብር የቀነሰበት መንገድ ምን ይሆን? ለእኔ ጥያቄ የሚፈጥርብኝ ያ ነው። እና አቶ ሞገስ እንግዲህ እርስዎ እንደነገሩን ከሆነ ወጣት ያለበት ሁኔታ ደስ ይላል። ያው መከባበር አስፈላጊም ስለሆነ ነው እርሱ እያልኩ ላወራ የምችለውና ነው እንጂ ያን ያክል እድሜ አንቱ የሚያስብል አይደለምና በዚህ መሃል የገዛ የአባቱ ድርጅት ላይ የገዛ የራሱ ድርጅት ላይ መጥቶ እንዲቆጣጠር ይቅርና መጥቶ እንዲያይ እንኳን ልትፈቅዱ ያልቻላችሁበት ምክንያት ምንድነው? ምን ምክንያት አላችሁ? ህይወት ያው እንግዲህ አንዳንድ ጊዜ አንተ እንዳሰብከው አይሆንም። በተለይ አቶ ጌታቸው ካረፉ በኋላ በቃ የኔ ነገር ዓለም ሁሉ ነው የተቀያየረው። እሳቸው አረፉ። ለቅሶ ማስተዛዘን ስንጀምር በሶስተኛው ቀን ምናምን ነገር በቃ ነገሮች እኔ ካሰብኳቸው ውጪ ተቀያየሩብኝ። ያም ምንድነው
በእኔ በስራ ላይ እያለሁኝ እንዳልኩ እንግዲህ በታማኝነት ነው ሁሉ ነገር እየሰራሁ ያለሁት። በእውነት ለእሳቸው እኔ እንደ ቤተሰብ ነው። ምንም እንትን የምለው ነገር የለም። ያው የእሳቸው ህልፈት ከተሰማ ጊዜ ጀምሮ ግን ያው በሶስተኛው ቀን አቶ ታሪኩ የሚባል ሰው መጣ። አቶ ታሪኩ እንግዲህ መጥቶ ቢሮዬ ላይ ይሄ ነገር የእሳቸው እንዳልሆነ ሀብቱ የእሳቸው እንዳልሆነ ነገር ግን ሀብቱ በሱ እንደሆነ ምን ማለት ነው የሚል ተጨባጭ የሆነ ማስረጃ አስደግፎ ወረቀት አመጣልኝ። አንተ አትደናገጥ። ሲጀመር ግራ ስለገባኝ እኮ ነው። ማለት እኔ ግራ የሚያጋባ ጥያቄ ምንም ነገር እየጠየቅኩ አይደለም። ትክክለኛ ነው የሆነ መጠየቅ ያለበትን ጥያቄ ነው የጠየቅኩ ያለሁት አይደለ? ስለዚህ አንተ መመለስ ያለበት ተገቢ በሆነው መንገድ ነው። እዚህ ጋር የድርጅቱ ማናጀር ነበርክ። አንድ ባንድ የሚንቀሳቀሱትን ነገሮች ማወቅ አለብህ። ታውቃለህም። ማታውቀው አንዳችም ነገር የለም። እና አሁን እዚህ ጋር ስጠይቅ ስለ አንድ ድርጅት ብቻ አይደለም፣ ስለ አንድ የተመሰቃቀለ ቤተሰብ ህይወት ነው እየጠየቅኩ ያለሁት። እዛ ጋር በእናንተ ምክንያት አንተ በምታውቀው ምክንያት አንድ ቤተሰብ ሙሉ ለሙሉ ጠፍቶ ነው ያሉት። አሁን በምን አይነት ሁኔታ ላይ እንደሚገኙ ታውቃለህ? አንተን ቀጥረውክ አንተን የሚመሩ የነበሩ ሰዎች አሁን ላይ የሚቀምሱት የሚነሱት የላቸው። አሁን ስለዚህ የእውነት ይመለከታል አይመለከትም እሱ ሌላ ነገር ነው። እኔ ግን እያልኩ ያለሁት አንድ ሰው እንዴት ነው መጥቶ የነሱን ሀብት ንብረት ባለቤቷ አለች፣ ቢኒያም ልጅ ነው ብላችሁ ከሆነ ባለቤቷ አለች፣ እንዴት ነው አንድ ድርጅት አለ፣ ሁለት ድርጅት አለ፣ 4 5 6 ድርጅቶችን በራሱ ስም ሊያዙር የሚችለው እንዴት ነው? ትክክለኛ ተጨባጭ የሆነ ያያቸው ፋይሎችስ ምንድን ናቸው? እኔም እኮ ግራ የሚያጋባኝ የምልህ ሁኔታውን አውቀዋለሁ። ቀልብህ የሚነግርህ ነገር አለ፣ ልብህ የሚነግርህ ነገር አለ፣ ነገሮች ደግሞ አይምሮ ደግሞ የሚነግርህ ነገር አለ፣ ወረቀቱ ደግሞ የሚነግርህ ነገር አለ። ምንድን ነው ወረቀቱ የሚነግርህ? ወረቀቱ ትክክለኛ የእሳቸው እንዳልሆነና በአቶ ታሪኩ ስም ነገሮች ሁሉ እንዳለቁ ነው ሁሉ ነገሩ የሚነግረኝ። እኔ ራሴ እኮ ትልቅ እንትን ውስጥ ነው የገባሁት። ስለእውነት ይህን ካየሁበት ጊዜ ጀምሮ አትጠይቅም። መጠየቅ አትችልም። ማናጀር አይደለ? ማናጀር መሆን ምን ጥቅም? እዛ ጋር ይሄን ማታጣራ ከሆነ ለምንድን ነው እዛ ጋር የተቀጠርከው? ድርጅቱን እንድትመራ ነው አይደለ? አንተ ማኔጅ እንድታደርግ ነው። እነሱ ባሌሉበት አንተ ያንን ድርጅት ባለቤቱን እንድትመራው ስለሚፈለግ ነው የምትቀጠረው? ነው ሌላ ጥቅም አለህ? ምንም ጥቅም የለኝም። ግን ያው ማናችንም ቢሆን እድገት እንፈልጋለን፣ የተሻለ ነገር እንፈልጋለን እኮ። በምን አይነት መንገድ ነው እድገት የፈለከው? እንፈልጋለን። ተገቢውን ክፍያ ከፍሏል ነበር። በሳቸው እንደላይ እንደዚህ ይመጣል ብዬ በጭራሽ ነው አልገመትኩኝም። አቶ ሞገስ እዚህ ጋር እየተጨቃጨቅን ነው ያለነው። እኔ እንድናወራ ነው የምፈልገው፣ ግን የምናወራው ደግሞ ተገቢ በሆነ መንገድ ነው መሆን ያለብን። አንተ ማንኛውም ሰው ማደግ ይፈልጋል። ኤግዛክት ኦብቪየስሊ እኔም ማንኛውም እዚህ ጋር የሚታዩ ሰዎች ሁሉ ማደግ መለወጥ የሚፈልጉ ሰዎች ናቸው። ግን በምን አይነት መንገድ ነው የምናድገው? የሰውን ሀብት ንብረት በመብላት የሰውን እንባ በመብላት ነው? እንደዛ ነው? እኔ እንደዛ ይሆናል ብዬ አልገመትኩም። ስለ እውነት አልገመትኩም። እኔ የራሴን እድገት ነው ያየሁት። የተሻለ ህይወት ያኖረኛል ብዬ ነው ያየሁት። ወረቀቱንም ሳየው ደግሞ አብረን ተያይዘን እናድጋለን የሚል ነበር። ግን ከፈረምኩበትና ካየሁት በኋላ ግን ነገሩ እኔ ካሰብኩት ውጭ ሆነ። እስቲ ለምሳሌ ምንድን ነው የፈረምኩ? አሁን እሳቸው አሁን አቶ ቢኒያም በቃ እዚህ መምጣት እንደሌለበት ነው ያስጠነቀቁኝ። አቶ ቢኒያም ለምንድን ነው መምጣት የማይችለው? ምናልባት እንግዲህ ከጊዜ በኋላ ነገሮች ከተስተካከሉ በኋላ ለእሱን የሆነ ጊዜ ላይ ይመቻቻል የሚል ሀሳብ ነው ያለኝ። ከፈረምኩ በኋላ ነገሮች እንግዲህ በሂደት ለዛ ለነ ቢኒያም የሚመቻችን ይመስለኝ። ግን አሁን አቶ ታሪኩ ያስፈረመኝ ምንድን ነው በቃ ይሄን ፈርም ከዛ ቢኒያም የሚባለው እዚህ እንዳይደርስ በሚል ማስፈራራትና ዛቻ የታከለበት በትክክል ወረቀት እኔ በቃ ከአቅሜ በላይ ሆነ። ምን ብሎ ነው ያስፈራር? በቃ አንተ በትክክለኛ ወረቀት በህጋዊ ሰነድ ያለበት ወረቀት ላይ ፈርም፣ አንተን ነፃ የምትወጣበት ነው፣ ያንተም ህይወት የሚስተካከልበት ነው። ስለነሱ ግን ምንም የሚያገባ ነገር የለም ማለት ከቃል በላይ ወረቀቱ ነው የሚነግረው። በቃ ይሄ አንተ ስለሱ ማጠይቀኝ የወረቀቱም አለ የኔ እንደሆነ ትክክለኛ ማስረጃ ወረቀቱ ነው። ካልሆነ ግን ትባረራለህ፣ አንተም ራሱ ከባድ ነገር ውስጥ እንደሚገጥምህ ብሎ ነው የነገረኝ። ስለዚህ ለእኔ ራሱ በጣም የታገልኩበት ጉዳይ ነው። ስለዚህ እኔ ትልቅ እንቅልፍ ሁሉ እስከማጣት ድረስ ነበር የደረስኩት። ስለዚህ ከአቅሜ በላይ ነው። ማድረግ ያለብኝ ነገር ምንድን ነው?
መፈረም ያለብኝ ነገር ፈረምኩ። እነሱ የሚለኙን ነገር በእነሱ በሚያሳዩኝ መንገድ የሚሄድ ግዴታ የሆነብኝ። ስለዚህ እነሱ የሚለኙን ሁሉ እያደረኩ ነው ያለሁት አሁን። ስለዚህ አሁን ስለ ቢኒያም የሚጨነቅበት እና እንትን የምልበት ሁኔታ ውስጥ አይደለም ያለሁት። የአቶ ጌታቸው አለመኖር የአቶ ጌታቸው እዛ ቦታ ላይ ህልፈት ከሞቱ በኋላ ነገሩ ተቀይሯል ለኔ። ስለዚህ አሁን እንደ በፊቱ ማናጀርነቴ በዛ ደንብና ስርዓት ውስጥ በዛ በታማኝነት ነገሮችን በሚሄድበት መልክ አይደለም አሁን እያስኬድኩ። ስለ አዲሱ ድርጅት ምን ታውቅ ነበር? ስለ አዲሱ ድርጅት እንዴት መሰለ፣ እኔ በስራዬን በምሰራበት ሁኔታ በታማኝነት እየሰራሁ እያለ ነገር ግን አቶ ጌታቸው ከአቶ ታሪኩ ጋር ሌላ ድርጅት እንደሚከፈት ቀድመን ሰምተናል። እንደውም እኔ ጉጉቴ ከዚህ ወጥቼ እዛኛው ገባለሁኝ የራሴ ህይወት የሚቀየርበት እድገትም አገኝበታለሁ ብዬ በጣም የጓጓሁበት ድርጅት እንደሆነ አውቃለሁ። ያንን እየተጠባበቅኩ እያለሁኝ ወደዛ ለመሄድ ልቤ እየጓጓ እየናፈቀ ባለበት ሁኔታ ውስጥ የእሳቸው ህይወት ማለፍን ነው የሰማሁት። ከዛ በኋላ ላይ እንኳን ወደዛ ልሄድ ነገር አለሙን የተደበላለቅብኝ። እኔ ያንን ድርጅት አይቼውም አላውቅም። እዛ ቦታ ላይ ምን እንደሆነም አይቼ አላውቅም። ነገር ግን የተሻለ ድርጅት ሁለት ድርጅት እንደሆነ ግን እሱን ሰምቻለሁ። እኛም እንደምንዘጋጅ ከኔ በላይ ደግሞ የሚያምኑት ሰው እንደሌለ እኔም ስለማቅ ለእኔ ህይወት መቀየርን ምክንያት ይሆናል ብዬ ሙሉ ለሙሉ ልቤ እንደውም እዛ ነበር የነበረው። በአጋጣሚ ግን የእሳቸውን ህይወት ስሰማ እኔ ግራ ነው የገባኝ እና ስለ ድርጅቱ ነገሮች ውስጥ ስረዳ ካላችሁ ቀረቤታ አንጻር ስለ ጌታቸው የምታዝን አይነት ሰው ሳይሆን ማደግ የነበረብን እድገት እንደጎደለብኝ እየተሰማ ያለ ሰው መሆንን ነው እያረጋግጥኩኝ ያለሁት። ተረዳኸኝ? እንዴት መሰለህ፣ እኔ አሁን እኮ ነገር አለሙ ተቀያየረ እኮ ነገር አለሙ ተቀያየረብኝ እያልክ ያለህ እኮ የእነሱ ህልፈት ህይወት ላይ ተከትሎ ምንም እያወራ ያለው ነገር የለም። ስለ ልጆቹ የምትጨነቃቸው ነገሮች የሉም። ትክክል ነው፣ ልጆች ስላልሆኑ ወይም ደግሞ የአንተ ቤተሰብ ስላልሆኑ ምንም ላይመስል ይችላል። ግን ደግሞ ያ ሁሉ የነበራቸው ውለታ ምንም ስራ ያልነበረን ሰው አንስቶ ስራ የሰጡ እነሱ ናቸው። ትክክል ነው፣ ተምረህ ሊሆን ይችላል፣ ከአንተ የሚጠበቁት ነገሮች አድርገህ ሊሆን ይችላል። ግን ስራ ባጣበት ሰዓት ስራ አንስቶ የሰጡ ሰዎች እነሱ ናቸው። መልሰህ ከአቶ ታሪኩ ጋር የተባበርከው ትልቁ ድርጅት ላይ ያስጋቡኛል ብለህ ስላሰብክ ነው። ያው እንግዲህ ያው እንዳልከው እንግዲህ ያው እንደኔ ምኞት ያው የተሻለ ህይወት፣ የተሻለ መኪና፣ የተሻለ ቤት ትፈልጋለህ። ስለዚህ አሁን አንተ እርግጠኛ ነኝ ስለ ቤቱ ስለ መኪናው ተውና አቶ ጌታቸው ሲያርፉ የት ነበር? እኔ ቤት ነበርኩኝ። ድንገት ነው ራሱ መሞታቸውን የሰማሁት። ከማን ነው የሰማው መሞታቸውን? ማንኛውም ሰው እንደሚሰማው ነው የሰማሁት። ማንኛውም ሰው እንደሚሰማ ከማን ነው የሰማው? ቤት ሆኜ ነው። ቤት ባለሁበት ሁኔታ ላይ የድርጅታችን ጠበቃ አለ። እሱ ነው በስልክ ነግሮ ማረፋቸውን የነገረኝ። በጣም ነው የደነገጥኩት። ስለዚህ አንተ እና አቶ ታሪኩ ናቸው ማን የገደላቸው አይደለ? ማንን? ጌታቸው። እኔ ምንድን ነው የምትለው? እኔ ምንም እዛ ውስጥ ነገር የማውቀው ነገር የለም ምንም። አቶ ጌታቸው አንተን የገደልካቸው አይደለ? ደግሞ ራሳቸውን አጥፍተዋል ሲባል ነው የሰማሁት። እንዴት አድርጌ ነው የምገላቸው? ሰው ራሱን አጥፍቶ ሰው እንዴት ይገለዋል? ማን ያውቃል? ቢሆነ ነገር መረዟቸው ከገደላቸው በኋላ ሰቅላቸው ቢሆን እኔ ቤትበት ምክንያት አለ። እኔ ቀን አብረን ነበረን። ከዛ እሳቸው ወደ ቤት ሄዱ፣ እኔም ወደ ቤት ሄድኩኝ። ከዛ በኋላ ስመለስ በስልክ ነው ራሱ ከሀገር ውጭ ተዝናንተው መጥተው አንድ ቀን ድርጅት ውስጥ ዋሉ፣ ቤት ገብተው ራሳቸውን አጠፉ። ይሄ ማለት እዛ መጥተው ድርጅቱ ውስጥ ሲውሉ የሆነ የተፈጠረ ነገር አለ ማለት ነው። ከእርሶ ጋር የተያዘ ላይሆን የሚችልበት ምክንያት ምንድን ነው? ምክንያቱም አሁን ከሚነግሩኝ ነገር አንጻር ከሆነ ስትጓጉ ነበር አይደል? አንተ እየጓጓ ነበር። ድርጅት ውስጥ እቀጠራለሁ፣ ያኛው አዲስ ድርጅት ውስጥ ገብቼ እኔም ላድግ እችላለሁ የሚል ሀሳብ ነበር። ነገርኩህ እኮ እንደሚነግርህ ያለው እኮ እድገት እፈልጋለሁ ትፈልግ ነበር አይደል? ግን አልተቀጠርክም። ያ ቁጭት ውስጥ አለ። ለዛ ስትል አጥፍታቸው ቢሆንስ? ለመቀጠር ስትል ከአቶ ታሪኩ ጋር ተባብረ ቢሆንስ? እንዴት አድርጌ ነው የማጠፋቸው እሳቸው? እንዴ ለምንድን ነው ላይሆን የሚችለው? እስቲ ምክንያት አስጠኝ። እንዴት አድርጌ ነው? በምን ምክንያት? አሁን እኮ ጥቅመኛ አይነት ሰው እንደሆንክ እየነገርከኝ እኮ ነው። ለምንድን ነው ላይሆን የሚችልበት ምክንያት ምንድን ነው? እኔ እድገት ነው የምፈልገው። እንዴ እሳቸው ማለት እኮ ለእኔ እኮ እንዴ አባቴ ናቸው እኮ። እንዴት አስባለሁ እንደዛ? በእርግጥ ማድረግ እፈልጋለሁ፣ እንደሳቸው ከፍ ማለት እፈልጋለሁ። ቦታውን ለሌላ ሰው እንዳይሰጡ በጣም እጣጣራለሁ። ምንም ደግሞ ግን ደግሞ እነሱ አሳልፎ ሰጥተውታል። አዎ እስካሁን ድረስ መስመራችንን ጠብቀን እንሄድ ነው። ድንገት ግን ይሄ ነገር ተፈጠረ እና እስቲ አሁን አቶ ታሪኩ ከመጡ በኋላ ህይወቱ ውስጥ ምን የተፈጠረ አዲስ ነገር አለ?
ያው እንግዲህ ሁሉ ነገር ነግሬሃለሁ። ለመነሻዬ በጣም በድህነት ነው ያደግኩት። በጣም ማደግ እፈልጋለሁ። በጣም ከፍ ማለት እፈልጋለሁ። ስለዚህ በጣም ከፍ ማለት በማደግበት ሰዓት አቶ ታሪኩ ደግሞ የተሻለ ሀሳብ አመጣልኝ። ምን አይነት ሀሳብ? የተሻለ ቤት ሰጠኝ። እግዚአብሔር እድሜውን ከፍ ያድርገውና ቤት አገኘው። የተሻለው ቤት ለእኔ የተሻለ ነው። ስለ እውነት ለእኔ የተሻለ ነው። ነገርኩህ እኮ እንዴት እንዳደግኩ እንዴት እንደምኖር እኔ ነው የማውቀው። ስለዚህ ቤት አግኝቻለሁ። መኪናዬን ቀይሬያለሁ። ስለዚህ አሁን ደግሞ ከአቶ ጌታቸው ጋር እንደሰራሁኝ እኔ በሚሰጠኝ መመሪያና ማንም ያዘው ያንን አለቃዬ ወይ ደግሞ የኔ ኃላፊ በሚሰጠኝ ሀሳብ ነው መሄድ ያለብኝ። ይሄ ነገር የኔ አይደለም። ስለዚህ ተቀጣሪ እስከሆንኩ ድረስ የአለቃዬን ትእዛዝና ሀሳብ እየተከተልኩ ነው የማስፈጸመው። ግን ለእኔ መሻሻል ሆኖልኛል። የተሻለ ቤት አግኝቻለሁ። የተሻለ መኪና እየኖርኩ ነው። ቤተሰቦቻችን ከሞገስ ጋር የነበረን ቆይታ ይህን ይመስላል። ግን ደግሞ እዚህ ጋር እንዲያበቃ ስለማልፈልግ ዛሬ የረፍት ቀናቸውም እንደሆነ አውቃለሁ። ስለማቅም ነው እቤት ድረስ የመጣሁት። እቤት የሚያገኘው ዛሬ ረፍታችሁ ቀን። ዛሬ ረፍታችን ቀን አይደለ? ድርጅታችሁ ላይ የምትሰሩበት ቀን እንዳልሆነ በስትክክል አውቃለሁ። እውነት ነው። ለአቶ ታሪኩ ትደውልለታለህ። አቶ ታሪኩ እዚህ ድረስ እንዲመጡ ታደርጓለህ። የማይመጣ ከሆነ እዛው የሚኖርበት ቤት ድረስ እንደሚሄድለት ነገር ማግኘት ባለብኝ መንገድ እንደማገኘው ማስጠንቀቀው። ስለዚህ ድርጅትን መታወቅ ያለበት ነገር አዲስ የሚከፈት ለሱ ሲባል የሚከፈት ክስ እንዳለም ነገር መጥቶ አውርቶኝ ያለውን ነገር ማስተካከል የሚፈልግ ከሆነ ያናግረኝ። ደውልለት። እስከዛ ድረስ ፕሮግራሙ ይቋረጣል። ደውልለት ይምጣ። እስከዛ ድረስ እንግዲህ ውድ ቤተሰቦቼ ከአቶ ሞገስ ጋር የነበረን ቆይታ ይህን ይመስላል። አቶ ታሪኩ እንግዲህ እንዲመጣ በስትክክል ለማስጠንቀቅ እንሞክራለን። ይመጣሉ። ከመጡ በኋላ ደግሞ ምን አይነት ነገር ሊነግሩን ይችላሉ፣ ምን አዲስ ነገር አለ የሚለውን ከመጡ በኋላ የምናወራ ይሆናል። እስከዛው ድረስ እንግዲህ አብራችሁን ቆዩ። እስከ ፕሮግራም ፍጻሜ ድረስ እንግዲህ አብራችሁ እንደምትሆኑ ተስፋ አድርጋለሁ። እስከዛው ድረስ ፋይሎቹን እያንዳንዱ አምጥቼ መንጥራ አይተሃል አንዴ? ህጋዊ መሆናቸው አይቻለሁ። ሰው ምንድን ነው የምታየው? ካሜራው ሰምን አስፈልግ እያንዳንዱ ህጋዊ መሆኑን አይሳይቻለሁ አንዴ? ገጽ በገጽ አይተዋል። ለምን አስፈልገ ካሜራው? ምንድን ነው የፈለግከው አንተ? ይሄ ሁሉ አሳይተውኛል አይደለ? ብዙ ፋይሎችን አሳዩ። ትክክል ነው፣ ተረዳሁት። እሺ ይሄን ሁሉ ድርጅት ገዝተውት ነው? ምን አድርገውት ነው? በእናንተ ስም ሊሆን የቻለበት ምክንያት ምንድን ነው? ህጋዊ ነው፣ በእኔ ስም ነው ይዘው። ህጋዊ ትክክል ነው፣ ግን በምን አይነት መንገድ ነው? እነሱ ባረፉ ቀን ሳምንት ሳይሞላ ይሄ ሁሉ ነገር ወደ ራስዎት እንዲዞር ያደረጉበት መንገድ ምንድን ነው? ምን ማለት ነው? ሼር ነበር እኮ የምንሰራው። ሼር የምትሰሩት አንደኛው ድርጅት ውስጥ ነው። አዲስ እርሶ አምጥቶ እንክፈት ብለው በጣም ፕሮፊታብል የሆነው ድርጅት ውስጥ ነው ሼር የነበራችሁ። የቀሩት 6-7 ድርጅቶች ውስጥ የሉበትም። በምን አይነት ምክንያት ፓርቲሲፔት አድርጋችሁ ገብታችሁ መስራት ጀመራችሁ? 6-7 ድርጅቶች ውስጥ የሉበትም። በምን አይነት መንገድ ሊገቡ እንደቻሉ እኔ ሊዋጥልኝ አልቻለም። የኔ ወንድ ማዳምጠኝ። እያንዳንዱ ፋይል አይተሃል? አላየህም? አይቻለሁ። ህጋዊ ነው አለም እንዴ? ነው። ቆይ አንተ ምንድን ነው ስራ ማናጀር አድርገህ እንደ ቀጠርኩ? ቢያንስ ይህንን ነገር ማስረዳት ያቅትሃል። ህጋዊ መሆኑን አቅርቤያለሁ አይደል? ምን እየሰራ ነው? ምንድን ነው ስራ? ጋሼ እኔ እኮ እያስረዳኋቸው ስራ ምንድን ነው? እያስረዳኋቸው እኮ ነው። እነሱ ጠንካራ አሉብኝ። እኔ ከአቅሜ በላይ ሆነ እኮ ይኸው በብዙ ነገር እያስረዳኋቸው ነበር። ምንድን ነው ማውራኝ ነው? ማስረዳው እኮ አሁን እዚህ ጋር ሌጋል የሆነ ፋይል አመጣሁልህ ታየ። ከዛ በኋላ ምንድን ነው የምትፈልገው? እኔ በየጊዜው መንከራት አለብኝ እንዴ? እዚህ አሳይን አድርጌ የቀጠርኩ ማናጀር አለ እንጂ በየጊዜው መጠራት የለብኝም። ፋይሉን ካቀረብኩ በኋላ ምን ፈልገን? እርሶ ያመጡት ሀሳብ አለ። ያን ሀሳብ ተቀብለው እንግዲህ አቶ ጌታቸው ከእርሶ ጋር መስራት እንደጀመሩ የተነገረኝ ነገር አለ። ከልጃቸው ከቢኒያምም ከባለቤታቸውም የሰማኋቸው ነገር አለ። ጌታቸው የሚባል ስም እንደው ባጠራብኝ። ለምን ሲባል የጌታቸውን ባህሪ ታውቃለህ? በጣም ወራዳ፣ በጣም የወረደ ሰው፣ ሴት የሚወድ የመጨረሻ ወራዳ ሰው። እኔ ስለሱ እንድታነሳብኝ አልፈልግም። የእሱን ድርጅት ነው ቀምተው እንግዲህ ተኳርተው እየኖሩበት ያሉት። አክሲዮን እያለን ብዙ የድርጅቱንም ብር እኮ አክስሯል። በየቦታ ዱባይ በየጊዜው ነው፣ ባንኮክ በየጊዜው ነው፣ ታይላንድ በየጊዜው ነው። ተው ብትለው እኮ የማይሰማ ሰውዬ ነው ጌታቸው ማለት። ለስንት ሴት ነው ቤት የገዛ? ቆጥሬ ራሱ አልነግርም ስንት ቤት የተገዛላት ሴት። እሱ ጋር አሁን እየተመላለሱ ያሉ ሴቶች ቤት ያልተገዛላት ሴት ናት። አሁን ስለሱ ባናወራ ደስ ይለኛል። አሁን እዚህ ጋር እኔ ማታንሳብኛል። በቃ አሁን ስለ እንደዚህ አይነት ነገር ለማውራት አይደለም የመጣ ነው። ትክክል ነው፣ የሆነውን ነገር ሊኖር ይችላል። ስለሱ አይደለም። እኔ አሁን እርሶ ከራሱት ላይ
የሆነ ሀሳቡንም ሁሉን ነገር ለማባረር ስትሉ የማይሆን ነገር እያነሳችሁ ነው የምትገኙት። እኔ ግን የምጠይቃችሁ ነገር ምንድን ነው፣ ወደ ሌሎቹ ድርጅት አቶ ታሪኩ እንደማይመጡ እንደነበር አውቃለሁ። እኔ ከቢኒያም ሙሉ ማስረጃ አለኝ፣ አጣርቼ ደርሼበታለሁ። አሁን እዚህ ጋር ያለውን ነገር ብቻ እንድትነግረኝ ነው። መጥተው አያውቁም አይደለ? እኔ ወንድሜ ይኸውልህ ከአቅሜ በላይ ጥያቄ ባጠየቄ ደስ ይለኛል። ምክንያቱም እኔ አሁንን መኖር ብቻ ነው የምፈልገው። ስላለፈው ነገር የማውቀው ነገር የለም። እኔ ለአለቃዬ ለአቶ ጌታቸውም ቢሆን ለአቶ ታሪኩ በታማኝነት የተነገረኝን ብቻ ማስፈጸም ነው። ምክንያቱም እኔ ኑሮዬን እፈልገዋለሁ። ስለዚህ ጋሼ በሚያደርጉት ነገር ሁሉ ትክክል ናቸው። ስላለፈው የማውቀው ነገር የለም። ለእሳቸውም ታማኝ መሆን እንፈልገው። ለአቶ ጌታቸውም በታማኝነት እንደሰራሁት ሁሉ ጋሼ ማሁን በትክክል እየሰራ ነው ያለው። ስለዚህ እኔ ከአቅሜ በላይ ባጠየቄን ደስ ይለኛል። ስለዚህ እሱ የሚነግረው ሁሉ ትክክል ነው። አቶ ታሪኩ እኔ እዚህ ጋር ምንም እየተዋጠልኝ ያለ ነገር የለም። እርሶ እንደሚያውቁት እኔም አውቃለሁ። እሺ እርሶ ፓርቲሲፔት ያደረጋችሁበት አንደኛው ድርጅት ውስጥ ብቻ ነው አይደለ? ነው እኛ ማናውቀው የተሳተፋችሁት አንደኛው ድርጅት ውስጥ አይደለ? አዎ አንዱን ድርጅት በአክሲዮን ከፍተን ነበረ። አይዲያውን ያመጣሁት እኔ ነኝ። ሀሳቡን ይህ ድርጅት ሲከፈል ምንድነው የሆነው? እንደውም እኮ 90% ሼር የኔ ነው። 10% ነው። 10%ን በለቅሶ በምናም ሲባል ብሩ አለቀ እንዳለ። በዚህ ላይ አብረን እያለን ደግሞ ብዙ ብር አጥፍቷል። ቅድም ለመግለጽ እንደሞከርኩት ሰውየው አጥፊ ነበረ። አቶ ጌታቸው እኮ ትላልቅ ድርጅቶችን ያላቸው ሰው ናቸው። እንዴት ነው 10% ይዘው እርሶ 90% ይዘው እንዴት ነው ሼር ሊገቡ የሚችሉት? በአብዛኛው ብዙ ብር አጥፍቷል ነው የምልህ። የሼሩን ብር ወስዶ አጥፍቶታል። ለዛ ነው። ስለዚህ መጨረሻ ላይ እኮ የግድ ነው የሼሩ ብር በሚጠፋ ጊዜ በአብዛኛው ብር 90% የመጣው ለዛ ነው። ብዙ ብሩን አጥፍቶታል። ነገርኩ ቅድም እኮ ለመግለጽ ነው። በስትዝናኑ እንደነበር እንግዲህ እኛም ያለን መረጃ ከሆነ ተሳሳተ ነው። እኔ ከሱ ጋር ተዝናንቼ አላውቅም። ቅድም እኮ ገለጽኩልህ ወንድሜ። ጌታቸው ማለት እኮ በጣም ዱርዬ ወመኔ ነበር ሰው። ሚሊየንስ እኮ የሚያጠፋ ነው። ዱባይ ትላለህ፣ ታይላንድ፣ ባንኩ የሚዝናና ሰው እኮ ተው ብትለው አይሰማም። ስለዚህ ይህ ሁሉ ብር ጠፋ። ይህ ሁሉ ብር ሲጠፋ የግድ ግን ንብረቱ ወዴት ነው የሚዞረው? ወደ እኔ አይደለም እንዴ መሆን ያለበት? እሺ የአክሲዮኑን በእንደዚህ አይነት መልስ መለሱልኝ። የነበረው ሼር 10% ነው አሉኝ። በአንዳንድ ነገር ጠፋ፣ ችግር የለውም። እሱ ደግሞ ከዛሬ ጀምሮ በሀዘንም በምንም ጠፋ። እሱን እኔ ከዛሬ ጀምሮ ማጣራው ነገር ስለሆነ እሺ ችግር የለውም ትችላለህ። የቀሩት ድርጅቶች ውስጥ ደግሞ በምን አይነት መንገድ ገብተው የምን ውክልና ወሰዱ? እሱ ከሞተ በኋላ እንዴት እናንተ ውክልና ወስዳችሁ ያንን ሙሉ ድርጅት ወደ ራሳችሁ ስም የምታዞሩበትን ፕሮሰስ እንደጀመራችሁ አልተዋጠልኝ። በዚህ ብር ጠፍቶ 10% ወደ እኔ ዞረዋል ምናምን አሉኝ። እሱ የሚጠራ ነገር ነው። ጥሩ ይቻላል፣ ማጣራት ይችላል። እንግዲህ አሁን ደግሞ እማውን ነገር አላወራም። እዚህ ጋር አቶ ታሪኩ እንድትረዱ የሚፈልገው እኔ እስከዛሬ የምሰራቸው ስራዎች ውስጥ በሙሉ ከጎን የሆኑ የሚተባበሩኝ የህግ አካላቶች አሉ። እዚህ ጋር ለማስፈራራት አለ የህግ አካላትን እየተጠቀምኩ ያለው ምንም አይነት መንገድ እርሶ ከዚህ በፊት እንሰራዋለን ወይም ደግሞ ስትሰሩት የነበረው ነገር ካለ በእንደዚህ አይነት መንገድ የሚቀጥል እንዲመስሉት አልፈልግም። እዚህ ጋር ምንም አይነት ነገር የተዛነፈ ነገር ካለም በስትክክል እንደሚጣራ ልነግራችሁ እወዳለሁ። ሲቀጥል ግን የቀሩት ድርጅቶች ውስጥ በምን አይነት መንገድ ሊገቡ ቻሉ? በምን አይነት መንገድ ውክልና ልታገኙ ቻሉ? በጣም ጥሩ። ይኸውልህ በዚህ ድርጅት ውስጥ እኔ በውክልና ላገኘ ይችላሉ። ድርጅቶቹ በብዙ ዕዳ ተይዘዋል። ማለት ሰውየው ተበድሮበታል። ድርጅቶቹን ተበድሯል። እንደገና አንድ ሴትዮ ድርጅቱን በዕዳ ይዘዋለች። ስለዚህ ለዛ ዕዳ መከፈል ነበረበት። ማን ናት ያቺ ሴት? አላውቃትም። ብቻ የሆነች ያው እሱ የሚግባባት ነው። ያው ቅድም ለመግለጽ በጣም ብዙ ሴቶች ያወጣል። ከብዙ ሴቶች ጋር የሚዝናናው ለብዙ ሰዎች ብር አጥፍቷል። በዚህ ምክንያት እኮ ድርጅቱ የከሰረው። ስለዚህ ያንን ለማዳን ብዙ ጣርኩ አልሆነም። ብዙ ድርጅቶቹ በዕዳ ተይዘዋል። እንደነገርኩ በአብዛኛው የያዘችው አንድ ሴት ናት። እኔ ያው እንግዲህ ይህንን ለማስጣል በጣም ጣርኩ። እኔ እንደውም እኮ ልመሰገን ነው የሚገባ እንጂ ይህን ያህል ወቀሳ እኮ ለእኔ አያስፈልግም። እንደኔ ልፋትና እንደኔ ድካም ለዚህ ድርጅት እንደሰራ ማናት ያቺ ሴት? ትዝ አይለኝም። ታውቃታለህ? አቶ ጌታቸው ራሱ ምን አይነት ጉድ ውስጥ እንደገቡ ነው ራሴ የማውቀው ነገር የለም። በእውነት አሁን ሌላ አዲስ ታሪክ እየሰማሁ ነው ያለሁት እኔ ራሴ። ሴትዮዋንም አላውቃትም። ስለዚህ አቶ ታሪኩ ዋሽተዋል ማለት ነው። አቶ ታሪኩ ዋሽተዋል።
አይ ለኔ ሚስጥረኛ መሆናቸው ነው እንጂ ግራ የገባኝ ነው የአቶ ጌታቸው ድብቅነት። ስለዚህ አሁን አቶ ጌታቸው ያሌላቸውን ፐርሰናሊቲ ነው ለኛ እየነገሩን ያሉት አይደል አቶ ታሪኩ? አሁን እንዴ አብረን እኮ ነው የምንሰራው። በደንብ አውቃለሁ። እንድናምናችሁ ስለፈለጋችሁ ነው ይሄንን የውሸት ታሪክ የነገራችሁኝ ያላችሁት? ምን የውሸት ነው ይሄ? እኮ የሆነ አዲስ ፈጠራ ነገር ነው የሚመስለው። በዚህ ብሎ አሁን እንግዲህ ይሄው ሞገስም እንግዲህ እርሶን የሚፈራ ሰውዬ እየነገረኝ ያለው። በፍጹም አንተ የምታውቀው ነገር ተናገር። አይ እኔ ራሴ አንዳንድ ነገሮች የእሳቸውን ድብቅነት እኮ ጋሼ ግራ እየገባኝ እኮ ነው። እንግዲህ አሁን እሱ የቅርባቸው ሰው እንደሆነ ያውቃል። አይገርምም? ግን በጣም የሚገርም ነው። ምንም አላውቅም እያለ እርሶ ብቻ ይሄን ነገር እንዴት አብሮቸው ማለት እኮ ነገርኩ የኔ ወንድም ቅድም እኮ በዚህ አብራችሁ ማትዝናኑ ከሆነ አብራችሁ ጊዜ ማታሳልፉ ከሆነ የሱን ይሄውላ ነገር እንዴት ልታውቃችሁ? በምን አይነት መንገድ ልታውቁ ይቻላችሁት? እንዴ አብረን እኮ ነው የምንሰራው። ግን መዝናናት ላይ ብዙ ጊዜ እኔ አብሬ አልሄድም። እሱ መዝናናት ላይ አዘወትራል። ሴቶች ጋር የማሳለፍ ነገር በጣም አለ። ለዚህ ነው ድርጅቱም እኮ ከስሮ በአንድ ሴት ሊያዝ ይቻላል። ይሄ ሁሉ አሁንም በአንድ ሴት ነው ያለው ነው የምትለው? አሁን ነገርኩ እኮ በአንድ ሴት ነው ያለው በዳታ ይዞ። እሺ ይሄም የሚጣራ ነገር ነው። ቴንክ ዩ ስለሰጡኝ ማስረጃዎች በሙሉ በጣም አመሰግናቸዋለሁ። ካሁን በኋላ ግን አይኔን ከርሶ እንደማላነሳ በስተክክል እንዲያውቁ ፈልጋለሁ። ትችላለህ። ምን የፈለከው እስከፈለከው ጊዜ ሄድ። ህግ ያጣራው። ህግ የሚያጣራው ነገር ነው የሚሆነው። ምንም ችግር የለም። እንደዚህ በሙሉ አፎቶ የተናገሩት ነገርም ደግሞ እውነት እንደሚሆን ግን እኔ አንድ አብሮ ሲሰሩ እንደነበረ ሰው ስመለከት የእውነት ያቺ 10% ለራሱ ለሀዘን ወጣ ተብሎ ለታሰበው ወጪ በመታሰብ ልጅና ባለቤቱን ጎዳና ማውጣት ተገቢ ነው ብሎ ያስባሉ? እንደ አንድ ፓርትነር ስታስቡት ይሄ ነገር ትክክል ነው ብሎ ያስባሉ? ከእርሶስ ይሄ የሚጠበቅ ነገር ነው ብሎ ነው ያስቡት? ምን ማድረግ ይችላል? ከአቅም በላይ ድርጅቱ በዕዳ ተይዟል። ነገርኩ እኮ ቅድም በዝርዝር 90% በላይ አባብ የሚሆነውን ያጠፋው የትም በመርጨት ነው። እኔ ጣርኩ ይህን ድርጅት ከክስረት ለማውጣት በጣም ጣርኩ፣ የአቅሜን ጣርኩ። እሺ ቢኒያም እንዳይመጣ የፈለጋችሁበት ምክንያት ምንድን ነው? ወደ ድርጅቱ ዝር እንዳይል የፈለጋችሁበት ምክንያት ምንድን ነው? ምን ይሰራል ቢኒያም? ለምን ኦልሬዲ እኮ እኛና የነሱ ነገር ተዘጋ። የአባቱ ድርጅት የነበረ ድርጅቱ ለምንድን ነው መምጣት ማለት? በቃ ሙሉ እኮ ውክልናውን ወሰድኩ፣ የኔ አድርጌዋለሁ እኮ። በቃ ድርጅቱ አሁን የኔ ነው። ስለዚህ ምን ያስፈልጋል? አንዴ በሰው ሆኗል። ያቺ ሴትዮ ወርሳለች እያላችሁ አታንሳብኝ፣ ሴትዮዋንም አታንሳብኝ። በቃ አንዴ ሌላ ሰው ነው አንዴ እኔ ነው ማለት ታዲያ ምንድን ነው? ልጁንም አታንሳብኝ። በቃ ያ ሌላ ድርጅት ነው እኮ። የትኛው ድርጅት? እሱ እኮ የአባቱ ድርጅት ነው። እናንተ የመሰረታችሁን ድርጅት በዕዳ ምክንያት እኮ ተይዞ ወደ እኔ ዞሯል። በቃ ምን ነው የምታንሳብኝ? በዕዳ ተይዟል አሁን እያላችሁ አይደል? አንዴ በዕዳ ተይዟል ብላችሁኛል አይደል? ለምን ነው ታዲያ መልሳችሁ የኔ ሆኗል የኔ ድርጅት ውስጥ ምን ሊሰራ መጣም ትሉኝ? እና የተለያዩ ድርጅትን አንዴ የእሱ ነው አንዴ እኔ ነው፣ አንዴ ልጅቷ ይዘዋለች አንዴ እኛ ነን የያዝነው። ምን አይነት ወሬ ነው እያወራችሁ? የተለያዩ ድርጅቶች አሉ። ከዛ ድርጅቶች ግን አንደኛው የኔ ነው። ስለዛ እኮ ነው የማወራ። አልተግባባንም እንዴ? ምን ነበር ያላችሁኝ? ከ100% 10% ነው የነሱ 90% የኔ ነው አክሲዮን ውስጥ ብላችሁኛል። አሁን ብያለሁ። ስለሱ እርግጠኛ ኖት? አሁን በቃ የፈለግከውን ህግ በቃ ይሄ ጠበቃ አምጥተህ መጠየቅ ይችላል። አስገቡልኝ። በቃ ከዚህ ወዲህ እኔ እንዳጠራኝ በህግ ነው፣ በህግና በህግ ብቻ ነው መጣት ያለብህ። ወይ ጠበቃ ይዘህ መጣህ፣ ህጋዊ የሆነ ዶክመንት አቅርቤልሃለሁ፣ በዛ መሰረት ነው እንጂ 10 መምጣት አልችልም። በቃ ጋሽ እኔም ከእንግዲህ በኋላ ላይ በቃ እንደዚህ እጠነቀቃለሁ። ባላስፈላጊ ጉዳይ ከእንግዲህ በኋላ አላንከራተትም። ችግር የለውም። አሁን በኋላ እናንተ ይሆኑ እየመጣችሁ የምታናግሩኝ፣ እኔ መጥቻችሁ አናግራችሁ ይሆን እናያለን። እንደውም ከእናንተ ጋር ቢሮ ድረስ እየመጣችሁ እንድታውሩኝ የማላደርግ ከሆነ አቤል አይደለም። አዲስ ደንብ ነው፣ አዲስ ደንብና ስርዓት ነው ያለው። የምንፈልገውን እናስገባለን፣ የማንፈልገውን አናስወጣም። እንደ ስራችን ተስማሚ የሆነውን ሰው እናስገባለን። የእውነት የአፋችሁ ቢሆን ደስ ይለኛል። የእውነት በህጋዊ መሰረት አቶ ጌታቸው እንደዚህ አድርገው በአቶ ጌታቸው ጥፋት መሰረት ልጆቻቸውን ጎዳና ቢወጡ የሆነው ነገር በሙሉ የእውነት አቶ ጌታቸው ባልገው ቢሆን ኖርማል የእጃቸውን ያገኙት በልጆቻቸው። የአባትየው ጥፋት ነው ልጆቹ ላይ ደረሰው። ግን ይሄን ነገር ደግሞ አጣርቼ እንደምደርስበት ትክክለኛ ያልሆነ ነገር እንዳለበት ያቺ የተባለችው ሴትስ ማን እንደሆነች ደርስበት አገኛታለሁ። ለአሁኑ ግን አስገቡልኝ። ምንድነው እቺን ሴትዮ እዚህ የምታመጧት? ከኔው ትቆጣለች። ምንድነው? አልቋል እኮ በቃ። ይሄ ባለጌ ባለቤቷ ሲሆነብን ሲዱርየነቱን ስንስል በቃ ደሃ አረጋል። ደነሽ ይዘሽ ተቀመጭ። አሁን አርፎ ቁጭ በሏት ታሪኩ
ከእርሶ የማይጠበቅ አይነት ንግግር አትናገር። በክብር እንደጀመረን በክብር እንጨርስ። በህግ የተጀመረው ነገር በህግ እንጨርሳለን ተባብለናል። ችግር የት ነው ያደረከው? የባለቤቴ የት አቅልሻለሁ? የት ነው ያደረከው? ባለጌ ባልሽን ራሱ ነው። ስንት በአንተ ምክንያት ነው እኛ ጎዳና ላይ ወጣረገሽ። አላውቅም ማውቀው ጉዳይ እንደው ማልካሽ ቁጭ በሉና ቁጭ በሉና ጉዳይ አንድ ለመጨረሻ ጉዳይ ነው። ጎዳና ላይ ወጣ። ምንድነው የምሰማው? ምን ነበር ያላችሁ? ጨርሰናል እኮ በቃ አውራና እንደጋዘን ማሜ ምን አድርግ ነው የምትለኝ? ትላንት ስናወራ የነበረውን ነገር ሲያስረዱኝ አዲሱ ካምፓኒ የሚከፈተው ላይ 50% ሼር እንደነበራቸው ባለቤቶት ነግሮታል አይደለ? ጌታቸው እንደዛ እንደነገሩት ለኔም ነግረውኛል አይደል? አዎ። እርሶ ግን እያሉኝ ያሉት 90% ብቻ የእርሶ እንደሆነና 10% የሱ እንደሆነ ነግረውኛል። በዳ ተይዟል እኮ ነው የሚል ምን ነው በዳ? አሁን እዚህ ጋር ምንም ወሬ እንትን ለማለት አትሞክሩ። ያለውን ነገር በስትክክል ቪዲዮ እየተቀዳ ነው ስናወራ ነበር። ስለዚህ ሴትዮ በቃ አውጣት ከህይወቴ በቃ አለቀ። የእነሱ ነገር ተዘግቷል እኮ ዴት ፋይል በስትክክል ማውራት ካለበት በስትክክል ያወሩ። ስላለው ነገር በየደቂቃው በየሰከንዱ ሀሳቦትን እየቀያየሩ ነው የምታወሩት። እርሱ ሀሳቦትን ቢቀያየሩም ችግር የለውም። እኔ እዚህ ጋር የሚይዛቸው ቪዲዮዎች ስላሉ ምኑን ነው ሀሳብ የቀየሩት ንገረኝ። ይሄ 50% አላቸው አልነበራቸው? እሱም የሆነ ሴትዮ ጋር ተይዟል እኮ አልኩ አይደል እንዴ? አሁንም እዚህ መጣች ሴትዮዋ። ሴትዮዋ ይዘዋለች በቃ በዳ ተይዟል። የማናት ሴትዮ? አላቅልሽም። ምን ያንቺ ባል ምን የሴት ማታ አለ እንዴ ሲያመላለስ የሚኖር አታውቂም? ይሄንን ለስንቱ ሴት ቤት ነገር እንዴ ማኔ እንዴ አታውቂም? እንዴ ባስ